በመካከለኛው ምስራቅ ለሳምንታት የዘለቀውና እጅግ ደካማ የሆነው የአሜሪካና የኢራን የተኩስ አቁም ስምምነት በሆርሙዝ የባህር ወሽመጥ ላይ በተቀሰቀሰው አዲስ ወታደራዊ ፍጥጫ ምክንያት ዳግም ወደ ለየለት ጦርነት የማምራት አደጋ ተጋርጦበታል። ዋሽንግተን በኢራን ቁጥጥር ስር ያለውን የንግድ መስመር በኃይል ለመክፈትና በቀጠናው የተስተጓጎሉ መርከቦችን ለማሳለፍ ፕሮጀክት ፍሪደም ወይም የነጻነት ፕሮጀክት የተሰኘ ወታደራዊ እርምጃ መጀመሯን ተከትሎ ቴህራን ይህንን ድርጊት የተኩስ አቁም ስምምነቱን እንደ መጣስና ቀጥተኛ የጦርነት ትንኮሳ አድርጋ ፈርጀዋለች። ምንም እንኳን የዶናልድ ትራምፕ አስተዳደር ስምምነቱ አሁንም አልፈረሰም በሚል ጥንቃቄ የተሞላበት መግለጫ በዛሬው ዕለት ቢሰጥም በሁለቱ ኃይሎች መካከል እየታየ ያለው የቀጥታ የተኩስ ልውውጥና የንግድ መርከቦች ላይ የሚሰነዘሩ ጥቃቶች የቀጠናውን ሰላም አሳሳቢ አድርገውታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በፔንታጎን ባለስልጣናት በኩል ያለውን ጥንቃቄ የተሞላበት የዛሬው መግለጫ የኢራንን ማስጠንቀቂያዎች፣ የባህር ወሽመጡን ምጣኔ ሀብታዊ ፋይዳና የወደፊት የሰላም ተስፋዎችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፉት 5 እና 6 ሳምንታት በአሜሪካና በኢራን መካከል ተከስቶ የነበረው መጠነ ሰፊ ጦርነት ጋብ ብሎ ቢቆይም አሁን ላይ ግን ሁኔታዎች በድጋሜ ወደ ከፍተኛ ውጥረት እያመሩ መሆናቸውን የሚያሳዩ ክስተቶች በሆርሙዝ የባህር ወሽመጥ አካባቢ በስፋት እየተስተዋሉ ነው። የዶናልድ ትራምፕ አስተዳደር በባህር ወሽመጡ ላይ ማለፊያ ያጡ የንግድ መርከቦችን እንቅስቃሴ ለማስቀጠል ፕሮጀክት ፍሪደም የተሰኘውን ወታደራዊ ዘመቻ ይፋ ማድረጉን ተከትሎ በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት አደጋ ላይ ወድቋል። ኢራን በበኩሏ የዋሽንግተንን እርምጃ የስምምነቱ ቀጥተኛ ጥሰት ነው ስትል ክስ ያቀረበች ሲሆን በባህር ወሽመጡ ላይ ያላትን የበላይነት ለማረጋገጥ ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን እየገለጸች ትገኛለች። በሌላ በኩል ደግሞ የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት በፔንታጎን ዛሬ በሰጡት ጋዜጣዊ መግለጫ ላይ በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት አሁንም እንደቀጠለ መሆኑን ለማሳወቅ ከፍተኛ ጥንቃቄ የተሞላበት ቃላትን ተጠቅመው ለማንጸባረቅ ሞክረዋል። ፔት ሄግሴት ምንም እንኳን ባለፉት ጥቂት ቀናት ውስጥ ኬኔቲክ ወይም የተኩስ ልውውጥ የታየባቸው ግጭቶች ቢኖሩም የተኩስ አቁም ስምምነቱ አላበቃም ሲሉ አጽንኦት ሰጥተዋል። ሚኒስትሩ አክለውም አሜሪካ ከኢራን ጋር ጦርነት ማድረግ እየፈለገች እንዳልሆነ፣ ነገር ግን ኢራን የሆርሙዝ ባህር ወሽመጥን እንድትዘጋ እንደማይፈቀድላትም ገልጸዋል። የሄግሴት ንግግር ቀደም ሲል ከነበሩት ጠንከር ያሉ መግለጫዎች በተለየ መልኩ ዲፕሎማሲያዊ ይዘት እንዲኖረው የተደረገው በአሜሪካ የሀገር ውስጥ ፖለቲካ ውስጥ ጦርነቱ ያለውን አነስተኛ ድጋፍ ከግምት ውስጥ በማስገባት እንደሆነም ይገመታል። የተኩስ አቁሙ አሁንም እንደጸና ነው ያሉት ሚኒስትሩ ኢራን እየፈጸመች ያለው ድርጊት ከጦርነት መክፈቻ መስፈርት ወይም ሚኒመም ትረሾልድ በታች እንድታደርግና ጥንቃቄ የተሞላበት አካሄድን እንድትከተል መክረዋል። ይሁን እንጂ የአሜሪካ የጋራ ጥምረት ዋና ኃላፊ ጀነራል ዳን ኬን ያቀረቡት መረጃ የሁኔታውን አሳሳቢነት ይበልጥ ግልጽ ያደርገዋል። እንደ ጀነራሉ ገለጻ ከሆነም የተኩስ አቁም ስምምነቱ ከታወጀበት የአውሮፓውያኑ ኤፕሪል 8 ቀን ጀምሮ ኢራን በአሜሪካ ኃይሎች ላይ ከ10 ጊዜ በላይ ጥቃት ሰንዝራለች። በተጨማሪም በንግድ መርከቦች ላይ 9 ጊዜ ተኩስ የከፈተች ሲሆን 2 የጭነት መርከቦችንም በቁጥጥር ስር አውላለች። ሆኖም ጀነራል ኬን እነዚህ ሁሉ ድርጊቶች መጠነ ሰፊ የጦርነት እንቅስቃሴን በድጋሜ ለመጀመር ከሚያስፈልገው መነሻ መስፈርት ወይም ትሬሾልድ በታች መሆናቸውን ገልጸዋል። ኢራን በባህር ወሽመጡ ላይ የምታደርገው ዝቅተኛ ደረጃ ያለው ትንኮሳ ጦርነቱን በድጋሜ ለመቀስቀስ የሚያበቃ አይደለም ሲሉ ጀነራሉ አጽንኦት ሰጥተው ተናግረዋል። ይህ መስፈርት ወይም ትሬሾልድ የሚባለው ነጥብ የት ላይ እንደሆነ ሲጠየቁ ግን ጀነራል ኬን ይህ ከኔ ኃላፊነት ደረጃ በላይ የሆነ ፖለቲካዊ ውሳኔ ነው የሚል ምላሽን ሰጠዋል። ይህም አስተዳደሩ ጦርነቱን ላለመጀመር ከፍተኛ ፍላጎት እንዳለውና ትንኮሳዎችን ችላ ለማለት እየሞከረ መሆኑን ያሳያል። በተቃራኒው በኩል ደግሞ የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ዋሽንግተን የሆርሙዝ ባህር ወሽመጥን በኃይል
ለመክፈት የምታደርገውን ጥረት የቀጠናውን ደህንነት የሚያናጋ ነው በማለት መኮንናቸውም እያነጋገረ ይገኛል። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ ስምምነቱን እየጣሰች መሆኑን በመጥቀስ በወሽመጡ ላይ አዲስ ቀመር ወይም ኒው ኢኩዌዥን እየተፈጠረ ነው ሲሉ አስጠንቅቀዋል። ኢራን እስካሁን ላጋጠማት ትንኮሳ ሙሉ ምላሽ አልሰጠችም ያሉት ጋሊባፍ ያለው ሁኔታ ወይም ስታተስኮ ለአሜሪካ የማይታለፍ መሆኑን በሚገባ እናውቃለን፣ ነገር ግን ገና መጀመራችን ነው በማለት ዛቻቸውን አጠናክረው ሰንዝረዋል። ይህ ገና አልጀመርንም የሚለው ንግግር ኢራን ጦርነቱን ይበልጡ ስብስብ የሚያደርጉና አሜሪካ ምናብ ወይም ምሳቤና ግምት በላይ የሆኑ ድንገተኛ እርምጃዎችን እንዳዘጋጀች የሚያመላክት ተደርጎም ተወስዷል። የኢራን አዲሱ የበላይ መሪ ሞጅታባ ኻሜኔም በፋርስ ባህረ ሰላጤ ላይ አዲስ አስተዳደር ለመዘርጋት ያላቸውን ራዕይ ከጥቂት ቀናት በፊት መግለጻቸው ቴህራን የባህር ላይ መተላለፊያውን ሙሉ በሙሉ ለመቆጣጠር ያላትን ጽኑ አቋም በእጅጉ ያንጸባረቀ ሆኗል። በሌላ በኩል ደግሞ ፕሮጀክት ፍሪደም የተሰኘው የአሜሪካ ዘመቻ ዋና ዓላማ በጦርነቱ ምክንያት በባህሮች መጡ የታገቱ በመቶዎች የሚቆጠሩ መርከቦችንና በ10 ሺዎች የሚቆጠሩ መርከበኞችን ነፃ ማውጣት ነው። ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ሁለት በሰጡት መግለጫ ኢራን በባህሮች መጡ ላይ የሚደረገውን ጉዞ ለማደናቀፍ የምታደርገው ጥረት በሚያሳዝን ሁኔታ በኃይል ምላሽ ይሰጠዋል ሲሉ አስጠንቅቀዋል። በትናንትናው ዕለት ማለትም ሰኞ ዕለት ሁለት የአሜሪካን ባንዲራ የሚያውለበልቡ መርከቦች በባህሮች መጡ በኩል ማለፋቸውን የገለጸው የፔንታጎን መረጃ በወቅቱ 6 የኢራን ጥቃቅን ጀልባዎች መርከቦቹን ኢላማ አድርገው በነበረበት ወቅት አሜሪካ በወሰደችው እርምጃ መስጠማቸውን አስታውቋል። ይሁን እንጂ ኢራን ይህንን መረጃ በማስተባበል የተመቱት የሲቪል የንግድ ጀልባዎች መሆናቸውንና 5 ሲቪሎች መገደላቸውን ገልጻለች። ይህ የእርስ በርስ የተኩስ ልውውጥም የተኩስ አቁሙን ክር በቀጭኑ እየሳበው ይገኛል። የሆርሞዝ የባህር ወሽመጥ መዘጋት በዓለም አቀፍ ደረጃ ያስከተለው ምጣኔ ሀብታዊ ተጽዕኖ እጅግ ከፍተኛ መሆን በዶናልድ ትራምፕ አስተዳደር ላይ ከፍተኛ ጫናን እየፈጠረ ይገኛል። በአሁኑ ወቅትም በአሜሪካ የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረበት በ50 በመቶ ጨምሯል። በአማካይ የ1 ጋሎን ነዳጅ ዋጋ $4.48 የደረሰ ሲሆን ይህ አሃዝ ወደ $5 ሊያድግ እንደሚችልም ተገምቷል። የዓለም የነዳጅና የተፈጥሮ ጋዝ ንግድ 1/5ኛው በዚህ ጠባብ መስመር የሚያልፍ በመሆኑ የወሽመጡ መዘጋት አውሮፓንና እስያን ክፉኛ እየጎዳ እንደሆነም እየተገለጸ ነው። አሜሪካ በበኩሏ ከኤፕሪል 13 ጀምሮ በኢራን ወደቦች ላይ የባህር ላይ እገዳ ወይም ብሎኬድ መጣሏ ይታወቃል። በዚህም እስካሁን 49 የሚሆኑ የንግድ መርከቦች ወደ ኢራን እንዳይገቡ ተከልክለው መመለሳቸው ተዘግቧል። ይህ እገዳ ኢራን የምታገኘውን የነዳጅ ገቢ በማቋረጡ ለኢኮኖሚዋ መዳከም ምክንያት ሆኗል። ዋሽንግተን ይህንን ጫና በመጠቀም ኢራን በኒውክሌር ድርድሩ ላይ ስምምነት እንድታደርግ ለማስገደድ እየጣረች ቢሆንም ውጤቱ ግን ግጭቱን ይበልጥ ማባባስ ሆኖ ታይቷል። ባለፉት ቀናት ኢራን በተባበሩት አረብ ኤሚሬቶች ላይ የፈጸመችው የሚሳኤልና የድሮን ጥቃትም ውጥረቱን ሌላ መልክ ሰጥቶታል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር 15 ሚሳኤሎችንና 4 ድሮኖችን ማክሸፉን የገለጸ ሲሆን በአንድ የነዳጅ ተቋም ላይ በደረሰ ጥቃት 3 የህንድ ዜጎች መቁሰላቸው ታውቋል። ከዚህ ጋር ተያይዞም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ይህንን ጥቃት በጽኑ ያወገዙ ሲሆን በሲቪሎችና በመሰረተ ልማቶች ላይ የሚሰነዘር ጥቃት ተቀባይነት የለውም ብለዋል። ኢራን ለጥቃቱ ኃላፊነቱን በይፋ ባትወስድም የውጭ ጉዳይ ሚኒስትሯ አባስ አራግቺ ግን አሜሪካና የተባበሩት አረብ ኤሚሬቶች ወደ ማጡ ውስጥ እንዳይገቡ ጥንቃቄ ሊያደርጉ ይገባል ሲሉ አስጠንቅቀዋል። ይህ ሁኔታ በባህሮች መጡ ዙሪያ ያሉ ሀገራት ሁሉ በጦርነቱ የመሳተፍ ዕድላቸው ከፍተኛ መሆኑን አመላክቷል። ይህ በእንዲህ እንዳለ በአሁኑ ወቅትም በፓኪስታን በኩል የሚደረጉት የዲፕሎማሲ ጥረቶች እንዲሁም የመልእክት ልውውጦች ተስፋ ሰጪ ውጤት አላመጡም። ኢራን ጦርነቱን ሙሉ በሙሉ ለማቆም ያቀረበችው የሰላም ሐሳብ አሜሪካ ማዕቀቦችን እንድታነሳ፣ የባህር እገዳው እንድታቆም፣ ወታደራዊ ኃይሏን ከቀጠናው እንድታስወጣና እስራኤል በሊባኖስ ላይ የምታደርገውን ወታደራዊ እንቅስቃሴ ወይም ጦርነት እንድታቆም ይጠይቃል።
ይሁን እንጂ ቴህራን የኒውክሌር ጉዳይ ከዚህ ድርድር ጋር እንደማይገናኝ መግለጿ ለዋሽንግተን ተቀባይነት የሌለው ነጥብ ሆኗል። ፕሬዝደንት ዶናልድ ትራምፕም የኢራን ጥያቄዎች ወደ ዘላቂ ስምምነት ያመራሉ የሚል እምነት እንደሌላቸው ገልጸዋል። ኢራን በ30 ቀናት ውስጥ ሁሉም ለጦርነቱ ምክንያት የሆኑ ጉዳዮች እንዲፈቱ የምትፈልግ ሲሆን የተኩስ አቁሙን ከማራዘም ይልቅ ጦርነቱ በቋሚነት እንዲቆም ትፈልጋለች። ለወደፊትም ቢሆን ከዚህ መሰሉ አጣብቂ ለመውጣት መውጫ መንገዶች ምንድናቸው የሚለው ጉዳይም እጅግ ውስብስብ ሆኗል። በአንድ በኩል አሜሪካ የዓለምን ምጣኔ ሀብት ከጥፋት ለማዳን የሆርሞዝ ባህር ወሽመጥን በኃይል የመክፈት ግዴታ እንዳለባት ታምናለች። በሌላ በኩል ደግሞ ኢራን ይህንን የባህር ወሽመጥ እንደ ብቸኛ የድርድር መጫወቻ ካርድ ወይም ሌቨሬጅ በመጠቀም ማዕቀቦችን ለማስነሳት ትፈልጋለች። እንዲያም ሆኖ የፕሮጀክት ፍሪደም ስኬት የሚወሰነው የኢንሹራንስ ኩባንያዎችና የመርከብ ባለቤቶች በባህር ወሽመጡ በኩል ለማለፍ በሚኖራቸው መተማመን ላይ ይሆናል። አሜሪካ መርከቦችን አጅባ ማሳለፏን ብትቀጥልና ኢራን ደግሞ በምላሹ ድብልቅና ያልተጠበቁ ጥቃቶችን ወይም አሲሜትሪክ ዋርፌር የምትሰነዝር ከሆነ የተኩስ አቁሙ ስምምነት ሙሉ በሙሉ በማንኛውም ሰዓት ሊፈርስ ይችላል። እናም በሆርሙዝ ባህር ወሽመጥ ላይ ያለው ውጥረት በአሜሪካና በኢራን መካከል ያለው ተኩስ አቁም ስምምነት ምን ያህል ተሰባሪና ደካማ እንደሆነ የሚያሳይ ተደርጎ ይወሰዳል። በዛሬው ዕለትም ፔንታጎን ግጭቱን ላለማባባስ ጥንቃቄ የተሞላበት ቋንቋ ቢጠቀምም በመሬት ላይ ያለው እውነታ ግን የሁለቱ ሀገራት ኃይሎች በየቀኑ እየተጋጩ መሆኑን ያረጋግጣል። ከዚህ ባሻገርም የኢራን ገና አልጀመርንም የሚለው ማስጠንቀቂያና የአሜሪካ የሆርሙዝ መስመር ክፍት ነው የሚለው አቋም ወደፊት ለሚመጣው መጠነ ሰፊ ጦርነት መንደርደሪያ ሊሆኑ ይችላሉ። ዓለም አቀፉ ማህበረሰብ በተለይም እንደ ህንድ፣ ፓኪስታንና ሳውዲ አረቢያ ያሉ ሀገራትም ውጥረቱን ለማርገብ የሚያደርጉት ጥረት ወሳኝ ቢሆንም የትራምፕ አስተዳደርና የቴህራን አዲሱ አመራር የሚከተሉት የማይለዋወጥ ፖሊሲ ቀጠናውን ወደ አደገኛ ዘቅት ውስጥ እየከተተው ይገኛል። የወደፊቱ የሰላም ተስፋ የሚወሰነውም ሁለቱ ወገኖች ከከፍተኛ ፍላጎቶቻቸው ዝቅ ብለው ለዲፕሎማሲያዊ መፍትሄ በሚሰጡት ቦታ ላይ ብቻ ይሆናል። እናም ለማጠቃለል ያህል በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በሁለት ስለታም ቢላዎች መካከል የመራመድ ያህል አደገኛ ሆኗል። በአንድ በኩል አሜሪካ ዓለም አቀፍ የንግድ መስመሮችን ለማስከበር የምታደርገው ጥረት፣ በሌላ በኩል ደግሞ ኢራን ያላትን ወታደራዊና ስትራቴጂካዊ ተጽዕኖ ለማስጠበቅ የምታደርገው ግብግብ የተኩስ አቁም ስምምነቱን በቀጭን ክር ላይ እንዲንጠለጠል አድርጎታል። ቤቴክሴት ተኩስ አቁሙ አላበቃም ቢሉም በሜዳ ላይ ያለው እውነታ ግን ከዚህ የተለየ ሊሆን እንደሚችል ያመለክታል። የኢራን ገና አልጀመርንም የሚለው ዛቻና የአሜሪካ በኃይል ምላሽ እንሰጣለን የሚለው ቁርጠኝነት ቀጣዮቹ ሳምንታት ለቀጠናውም ሆነ ለዓለም አቀፉ ምጣኔ ሀብት እጅግ ወሳኝ መሆናቸውን ያሳያል። ያም ሆኖ ዘላቂ ሰላም ሊመጣ የሚችለው በፓኪስታን በኩል የሚደረጉት የዲፕሎማሲ መልእክቶች ወደ ጠረጴዛ ዙሪያ ድርድር ሲቀየሩና ሁለቱም ወገኖች ከፍጥጫ ይልቅ ለዘላቂ መፍትሄ ቅድሚያ ሲሰጡ ብቻ ይሆናል። እስከዚያው ግን የሆርሙዝ የባህር ወሽመጥ የዓለም የጂኦፖለቲካ ትኩረት ማዕከል ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።